እርሷን በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች ይላል። ኢየሩሳሌም ማለት ነው። እና የመጀመሪያዎቹ 7ቱ ሱባኤ ላይ ኢየሩሳሌም ተሰርታለች፣ 7ቱ ሱባኤ ላይ። ከዛ በኋላ ያለው 62ቱ ሱባኤ ግን ጌታችን ኢየሱስ ክርስቶስ ወይም አለቃው መሲህ የተባለው እስኪመጣ ድረስ ያለው ታይም ጋፑ ነው ማለት ነው። ኦኬ፣ ያ ታይም ነው ኢየሱስ ክርስቶስ እስኪመጣ ድረስ። ልክ ሲመጣ 69ኛው ሱባኤ አለቀ ማለት ነው። እዛ ጋር ይሄ ግልጽ ነው። 69ኛው ሱባኤ አለቀ ማለት ነው። ልክ መልአኩ ቁጥር 26 ላይ እንደዚህ ይላል፣ ከ62 ጊዜ ሰባትም በኋላ። ከ62 ጊዜ ሰባትም በኋላ ማለት አጻጻፉ ይግባችሁ። ከ62 እና 7 ሱባኤ በኋላ አንድ ላይ ከ69 ሱባኤ ላይ ወይም ከ69 ሱባኤ ላይ በኋላ መሲህ ይገደላል ይላል። ይሄ እንግዲህ የእግዚአብሔር በግ የሚለውን እዚህ ላይ ተንተርሰን ነው የምናወራው ማለት ነው። ኦኬ፣ መሲህ ይገደላል፣ በእርሱ ዘንድ ምንም የለም። ዋዳዚት ምን በእርሱ ዘንድ ምንም የለም? አማርኛው መጽሐፍ ቅዱስ ምን ማለቱ ነው? በእርሱ ዘንድ ምንም የለም ሲል አትለፉ። እሺ፣ እንደዚህ አይነት ነገሮችን ሳይገባችሁ ሲቀር ትንሽ ወደ ሌላ ትርጉሞች ደግሞ ሄድ እያላችሁ ማየት ነው እንግዲህ። ኦኬ፣ 26 ላይ ምን ይላል? ኖት ፎር ሂምሰልፍ። በቃ መሲህ ይገደላል፣ በእርሱ ዘንድ ምንም የለም ነው የሚለው አማርኛው። እንግሊዘኛው ግን but not for himself፣ በራሱ ጉዳይ ሳይሆን የሚገደለው በማ ጉዳይ ነው? በእኛ ጉዳይ ነው ማለት ነው። ለራሱ አይደለም የሚሞተው ነው የሚለው እንግሊዘኛው። ኦኬ፣ but not for himself፣ ለራሱ ሳይሆን ሌሎቹ ለራሳቸው ነው የሞቱት። በቃ ለሃጃቸው። ኦኬ፣ ግራና ቀኝ የተሰቀሉት ለራሳቸው ነው የሞቱት። በቃ ወንጀል ተገኘባቸው፣ ጲላጦስ አገኛቸው፣ እጅ ከፍንጅ ሰቀላቸው። ይሄኛው ግን but not for himself፣ ለራሱ ሳይሆን ለኔና ለአንተ፣ ለኔና ለአንቺ፣ ለኛ ነው የሞተው ማለት ነው። ስለዚህ አንዳንድ ነገሮችን አማርኛው ግራም ያጋባ ነገር ወደ እንግሊዘኛው ሄድ ብላችሁ ወይም ወደ አዲሱ መደበኛ ትርጉም ሄድ ብላችሁ ብታዩት በደንብ ግልጽ ይሆንላችኋል ማለት ነው። ኦኬ፣ እና ስለዚህ ስለ መሲሁ ነው የምናወራው ማለት ነው። መሲሁ ጌታችን ኢየሱስ ክርስቶስ። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ጌታችን ኢየሱስ ክርስቶስ ሲመጣ የይሁዳ አንበሳ ሆኖ አይደለም የመጣው፣ ጀስት የእግዚአብሔር በግ ሆኖ ነው የመጣው ማለት ነው። ኦኬ፣ ኢሳይያስም ስለሱ የተናገረው ኦኬ፣ የሰማነውን ነገር ማናምናል፣ በሸላቾቹ ፊት እንደሚታረድ በግ እያለ የሚያወራው እሱን ነው ማለት ነው። የእግዚአብሔር በግ ከአይሁዶች ጋር የተላለፈበት ብቸኛው ምክንያት መሲህ ይጠብቃሉ። የሚጠብቁት መሲህ ግን ምን ልበላችሁ አሁን የሚመጣው ነው። እኛ አሁን የምንጠብቀው መሲህ ሚንስ የይሁዳውን አንበሳ ነበር የሚጠብቁት። የተሳሳቱት ታይሚውን ነው። በጣም የሚገርማችሁ ፓርት ምን እንደሆነ ታውቃለህ? ስራ ቦታ ላይ እስራኤላዊ አንድ አይሁዳዊ ሰው እያገኘው ታማሚ ነው እና ደስ አለኝ እሱን ትሪት በማድረጌ ምናምን እና እስራኤላዊ ነው አልኩት። የስ እስራኤላዊ ነኝ ምናምን ነገር አለ። ከዛ ሜሲያኒክ ጁሽ ነህ ወይስ ጁሽ ብቻ ነህ ወይም የአይሁድ እምነት ተከታይ ነህ ማለት ነው? ምን ማለት ነው ሜሲያኒክ ጁሽ አለኝ። ሜሲያኒክ ጁሽ ማለት በጌታ ኢየሱስ ክርስቶስ የሚታመን ኖቴ ክርስቲያኖቹን የራሳችንን ነው የምናምነው አለኝ። ዋት ስለው ኖቴ ክርስቲያኖቹን መሲህ ወይም ኢየሱስ የራሳችንን ነው የምናምነው አለ። የራሳችንን መሲህ ነው የምናምነው አለ። ዩሲ በብሉይ ኪዳንም ያሉት ሰዎች በሙሉ አይሁዳውያኖች አሁን ያሉት የግንቡ ጋር ሄደው እንደዚህ የሚሉት ታውቃላችሁ፣ ኬፕ የሚያደርጉት ጥቁር በጥቁር የሚለብሱት ሁሉ እነሱ የአይሁድ እምነት ተከታዮች ማለት ነው። በሙሉ መሲሁን ይጠብቃሉ። የሚጠብቁት ግን የእኛን መሲህ አይደለም፣ እኛ የምናውቀውን ኢየሱስን አይደለም፣ የራሳቸውን ነው። እና የእናንተን የክርስቲያኖቹን ሳይሆን የራሳችንን ነው የምንጠብቀው አለ። ከዛ እንደዚህ አይነት ነገር ሲገጥሟችሁ ምን ትላላችሁ? ጀስት ምን አልኩት? እሱ እኮ ነው ታዲያ ያኔ መጥቶ የሞተው እሱ እኮ ነው አሁን የምትጠብቁት አልኩት። ኖ አለ። እሱ እንደዚህ አይሞትም አለ። በቃ እነሱ የሚያውቁት ምን እንደው ታውቃለህ? በቃ መጥቶ ከንቶ ይህንን ቀኝ የገዟቸውን ምናምን በቃ ከነሱ ከወደረኞቻቸው ይላል ከወደረኞቻቸው ነፃ አውጥቷቸው በእነሱ ላይ የሚነግሰውን
በዳዊት ዙፋን ላይ የሚቀመጠውን አሁን እየገባውበት ነው። እሱን መሲሁን ነው የሚጠብቁት። እና እግዚአብሔር መቼም ጥበብ ሰጠኝ። ምን ብሉይ ኪዳንን ታምናለህ አልኩት። አዎ አለኝ። ከዛ በኋላ ምን እንዳደረኩት ታውቃለህ? የኢሳያስን መጽሐፍ አወጣሁለት። ያ የሚመጣው ለመታረድ እንደሚረዳ 53ን ማለት ነው። እሱን አወጣሁለት። ከዛ በኋላ ቴክስቱን በዕብራይስጥ ጎግል ላይ ተረጎምኩና በዕብራይስጡ እንዲሰማው አደረግኩት። ስማው አልኩት። ሰማው። አየህ አንተ እንደምትጠብቀው ተጋዳዩ አይደለም፣ የሚታረደው ነው፣ መስዋዕት ነው አልኩት። ደነገጠሽ። ሌላው ደግሞ አልኩት አንተ የምትጠብቀው አሁን በቃ ሙሉ ሰው ነው አይደል አልኩት። አሁን ንጉስ በቃ መሲህ በቃ መጥቶ አይደለም እኮ አልኩት። ህፃን ነው አልኩት። አለ ህፃን ነው አልኩት። ህፃን መጀመሪያ መወለድ አለበት አልኩት ሲለኝ አሁንም አወጣውለት። ምን ህፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል የሚለውን አወጣውለታ። እሱንም በዕብራይስጥ ተርጉሜ ስማው አልኩት። ይሄው ያ እኮ ነው ታዲያ። አየህ እናንተ እንደምትጠብቁት ይህ ጃይንት የሆነ በቃ መጥቶ በቃ አሁን እንደሚመጣው ክራይስት ማለት ነው። አሁን የሚመጣው በክብር ነው አይደል? በንጉስ ነው ንጉስ። እሱ ግን ተወልዶ ነው። ከዛ ያው ይሄኛውን ነው ማያምኑት እንግዲህ ተወልዶ ለኛ መስዋዕት ሆኖ ሞቶ አርጎ ተመልሶ የሚመጣው ማለት ነው። እሱ ጋር ነው ሚስ ያደረጉት ማለት ነው። እና እነዚህ ሁለቱን ክፍሎች በዕብራይስጥ አድርጌ አሰማሁት። እንግዲህ ኢሳያስን ምናምን ያምናሉ፣ ብሉይ ኪዳንን ያምናሉ። ዝም አለ። በቃ ማለት ይሄ ለዓመታት ያካበተው ሃይማኖቱ ነው። ግን በቃ ምን ያርገው ነው። እና እግዚአብሔር እንግዲህ ጥበብ ይስጣችሁ። እንደዚህ የምትናገሩበት ነገር እኔ በፍጹም አላሰብኩትም። ግን በቃ እንደዚህ በጉግል ትራንስሌት አድርጌ በዕብራይስጥ እንዲሰማው ማድረጌ በጣም ደስ አለኝ። እንደዚህ ያለ ከዚህ በላይ ምንም ላደርገው አልችልም። እግዚአብሔር ከዚህ በኋላ ያው ጥያቄ ስለሚፈጥርበት ሄዶ ያነባል ምናምን ደግሞ ሰውየው በደንብ የሚያውቅ ነው ማለት ነው። እና እንደዛ ነው ጌታችን ኢየሱስ ክርስቶስ ሚስ ያደረጉት እሱን ነው። የእግዚአብሔርን በግ ሚስ ያደረጉት እሱ በግ ሆኖ ነው የመጣ ማለት ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው ዮሐንስ። ኦኬ አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ። አቤት ፓራዶክስ ተመልከት። ከኔ በኋላ ይመጣል ካልክ በኋላ ከኔ በፊት ነበር ካልክ በጣም ችግር አለብህ ማለት ነው። ምንም ማድረግ አይቻልም። ኢየሱስ ክርስቶስ እንደዚህ ነው እንግዲህ። ክርስቶስ በሆነ ጊዜ ከዮሐንስ በፊት ነበረ፣ ከኔ በኋላ ይመጣል አይደል? ፓራዶክስ ይመስላል አይደል? አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ። ዋት አንድ ሰው ከኔ በኋላ ይመጣል፣ ከኔ በኋላ ከመጣ ከኔ በፊት ያልነበረ ነው እንግዲህ መሆን ያለበት። አይ ከኔ በፊት ነበር ይላል ሰው ኢየሱስ ክርስቶስ። ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለሱ ያልኩት ይህ ነው ይጠቁማል። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመኩ ነው የመጣሁ አለ ዮሐንስ። የእግዚአብሔር በግ። ኦኬ እግዚአብሔር ከሚገርማችሁ ፓርት በየትኛውም ቦታ ላይ ራሱ ይሄ የሚለው ፓርት ባለቤትነትን ነው የሚያመለክተው። ባለቤትነቱ ራሱ ማን ነው? አቅራቢው ማን ነው? አቅራቢው? እግዚአብሔር ነው አቅራቢው። በጉን ያቀረበው ማን ነው? እግዚአብሔር እኮ ነው ያቀረበው። ቢኮዝ በጉ ራሱ ማለት ባለቤትነትን የሚያመለክት የእግዚአብሔር በግ ነው የሚባለው። ልዩነቱን እናያለን። እግዚአብሔር ሁል ጊዜ ክርስቶስን የተመለከተ በብሉይ ኪዳን እንኳን ሲያቀርብ ራሱን የሚያቀርበው በግ ራሱን የሚያቀርበው። ለምሳሌ አብርሃም ልጁን ሊሰዋ ሲል በግ ያቀረበው በልጅና እንሳ በግ ያቀረበው ማን ነው? እግዚአብሔር ነው በግ አቀራቢው። ራይት። በብሉይ ኪዳን ግን ሰዎች ለኃጢአታቸው ራሳቸው ናቸው የሚያቀርቡት። እሱ የእግዚአብሔር በግ አይደለም፣ የራሱ የሰውየው በግ ነው። ኤንድ ሰውየው የሚያቀርበውም ለራሱ ነው። ያ በግ የራሱን ኃጢአት የሰውየውን ኃጢአት ብቻ ነው የሚያስተሰርየው ማለት ነው። በዓመት አንድ ጊዜ ሊቀ ካህናቱ ይዞት ከሚገባው አንድ በግ ውጭ ማለት ነው። እሱም የነሱ በግ ነው። ለራሱና ለሕዝቡ ኃጢአት ይዞ ይገባል በዓመት አንዴ። በተረፈ ባለው ቀናቶች ውስጥ በሌሎቹ ጊዜያቶች ውስጥ ግን ሰው ራሱ ነው የራሱን በግ ነው ይዞ ይመጣው። ይሄኛው ግን የማ በግ ነው?
የእግዚአብሔር በግ ነው ማለት ነው። ኦኬ። እና ይሄ የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ዳንኤል ያየው መሲሁ ይገደላል ያለው የእግዚአብሔር በግ እሱ ነው።